ዛሬ የማሳያችሁ የሳምሰንግን ጋላክሲ ኤ10ኤስ ነው። ይህ ስልክ ከሳምሰንግ ስልኮች ውስጥ በጣም ርካሽ የሚባለው ስልካቸው ነው። በተመጣጣኝ ዋጋ ነው የሚቀርበው። እንደምታዩት ማይክሮ ዩኤስቢ ነው የሚጠቀመው። ታይፕ ሲ አይጠቀምም። ቻርጀሩ ትንሽ ቀስ ይላል ማለት ነው። ስትመለከቱት በጣም ብራይት የሆነ ቀጭን፣ ስትይዙት ደስ የሚል አይነት ነገር ነው። አሻራ መጠቀም ትችላላችሁ። ፊንገር ፕሪንት ሪደር አለው። የቴን ቤዝ ሞዴሉ ፊንገር ፕሪንት ሪደር አልነበረውም። ይሄኛው ፊንገር ፕሪንት አለው ማለት ነው። ስክሪኑ በመጠኑ ብራይት ነው። እንደ አሁን እንደመጡ ስልኮች ባይሆንም በመጠኑ ብራይት ነው። ውጪ ስትጠቀሙት ትንሽ ሊቀንስባችሁ ይችላል የሚሰጠውን ፐርፎርማንስ፣ ግን ቤት ውስጥ ስትጠቀሙት በጣም አሪፍ ነው እና ብዙ አፖች አሉት። የሳምሰንግ ኖት አፕ ኖት የምትጽፉ ከሆናችሁ በጣም አሪፍ ናቸው እና አሁንም ያሉ ናቸው እነሱ አፖች። ብዙ አፖች አሉት የአሁኑ ሳምሰንግ ስልኮች። ይሄኛው ግን ትንሽ ቆየት ያለ ስለሆነ በ2019 ነው የወጣው። እንደ በጀት ስልክ ነገር ነው። በርካሽ ዋጋ ለሚገዙ ሰዎች ታስቦ ነው። ስፔኮቹን ስንመለከታቸው መካከለኛ የሚባሉ ናቸው። ባትሪውን ስትመለከቱት እዚህ ጋር 4000 ሚሊዮን ፓወር ባትሪ ነው። አሁን ያለነው ደግሞ 5000 አካባቢ ነው ብዙ ስልኮች ያላቸው። ይሄ ደግሞ አሪፍ የሚባል ባትሪ ነው ያለው ማለት ነው። እስከ 2 ቀን ሙሉ መጠቀም ትችላላችሁ። አንድ ቀን ደግሞ በጣም ጠቃሚ ከሆናችሁ ማለት ነው። አንድሮይድ ቨርዥኑ 11 ነው። ዋን ዩአይ ቨርዥኑ ደግሞ 3.1 ነው። አሁን ያለነው ዋን ዩአይ 9 ላይ ልንገባ ነው። 8.5 ቅርብ ጊዜ ነበር አፕዴት ያገኘ ነው እና ትንሽ በጣም የሚቆየ ነው ማለት ይቻላል። አፕዴት አያገኝም ብዙም። ሰብስክራይብ ካደረጋችሁ ደግሞ በዛው ሰብስክራይብ እያደረጋችሁ እና ቪዲዮ ስታዩበት ደግሞ ምን ይመስላል የሚለውን ላሳያችሁ። በጣም አሪፍ ነው፣ ምንም አይልም። ስክሪኑን እስካሁን እያያችሁት ነው። ብራይት የሆነ ስክሪን ስላለው ቪዲዮዎች ስታዩበት ደስ የሚል ነገር አለው። ከፕላስቲክ ስለተሰራ ምንም የያዛችሁ አይመስላችሁም፣ ባዶ ነው የሚመስለው። ስለዛ ደስ የሚለው እሱ ነው። እንዲሁም ኳሊቲውም አሪፍ ነው እና ቪዲዮ ስታዩ ዩቱብ ላይ እንደዚህ ማድረግ እንደምትችሉ ታውቁ ነበር። ሁለቴ ደብል ታፕ ስታደረጉት ሚኒ ፕሌየሯን ትንሽ ያተልቃታል። እንዲሁም ደግሞ ከዩቱብ ወታችሁም ቪዲዮ ማየት ትችላላችሁ። ቅርብ ጊዜ ያወቅኩት እኔ። እናንተ የማታውቁ ከሆነ ሴቲንግ ውስጥ ማስተካከል ትችላላችሁ። ለዚህ ስልክ ብቻ ይሰራል እያልኩኝ አይደለም፣ ያው ሁሉም ስልክ ላይ ይሰራል። በዛው ላሳያችሁ ብዬ ነው እና አውትሳይድ ኦፍ ዩቱብ ስታዩ ደስ ይላል። ብዙ ጊዜ አይቻልም ነበር፣ ቅርብ ጊዜ ነው ያስተካከሉት እና ቪዲዮ ደግሞ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ላይክ ብታደረጉ እኔም ይመቸኛል። ዋጋው ከ7500 እስከ 9500 ብር ታገኙታላችሁ። መጠነኛ የሚባል ዋጋ ነው። አሁን ያሉ ስልኮች እንደውም በጣም ውድም ስለሆኑ ይሄኛው ርካሽ የሚባል ስልክ ነው። ጌም ስትጫወቱበት ያው ከፍ ያሉ ጌሞችን እንዳትሞክሩ። እንደ ፐብጂ እና ኮል ኦፍ ዲዩቲ ያሉ ጌሞችን ስትጫወቱበት ትንሽ ስታክ ያደርጋል። ያው ረከስ ያለ ስልክ ነው፣ ለዛ ስፔኮቹም ዝቅ ይላሉ። 2 ጂቢ ራም በ32 ጂቢ ነው። ለዛ ከፍተኛ የሆኑ ጌሞችን መጫወት አትችሉ ማለት ነው። ፐብጂ ደግሞ ቀስ ያለ ጂቢውም ስለሚጨምር ፉል ድረስ ሊይዝባችሁ ይችላል እና እነዚህን ቀለል ያሉ ጌሞችን መጫወት ትችላላችሁ። ያልኳችሁ ደግሞ የሳምሰንግ ሜሴጂንግ አፕ ይሄ ነው። አሁን የመጡት ስልኮች ላይ ብዙም የለም፣ ግን የድሮ የሳምሰንግ ስልኮች ላይ እንደ ኤስ9 እና ኤስ8 ላይ አለ። ካሜራውም ይሄን ያክል መጥፎ አይባልም። በላይት ቀን ቀን ስታነሱ ሁሉም ስልክ ማየት ይቻላል። አሪፍ ካሜራ ነው ያለው። ጨለም ካለ ግን ትንሽ ጥራቱ ይቀንሳል። ግን በዚህ ፎቶ ማንሳት ከፈለጋችሁ ቀን ብታነሱ ነው የሚመረጠው። ማታና ትንሽ ጨለም ሲል ብዙም አሪፍ ፎቶ የለውም እና ካሜራው ይሄን ያክል አይደለም፣ ግን አሪፍ ፎቶዎችም አያነሳም። መካከለኛ ነው። አፖችን ስታዩ አንዳንድ አፖች ይገደባሉ። አንዳንድ 2 ጂቢ ራም ስለሆነ የማይሰሩላችሁ አፖች ይኖራሉ ማለት ነው። እንደ ካፕከት እና ሌሎች ያሉ አፖችም ከትንሽ ጊዜ በኋላ መስራት ሊያቆሙ ይችላሉ። አፕዴት ላይ የሚኖራቸው በየጊዜው አፕዴቱና የስልኩ ደግሞ ካልተመጣጠነ እዚህ ስልክ ላይ መስራቱን ያቆማል ማለት ነው እና ስትመለከቱት በጣም ሪፍሬሽ ሬቱ አሪፍ የሚባል ነው። የስክሪኑ ስፋት 6.2 ኢንች ነው። አሁን የመጡት ደግሞ ስልኮች እንደ ሳምሰንግ ኤስ24 አልትራ እስከ 6.9 ኢንች ይሄዳሉ። ይህ ደግሞ በጣም ትንሽ ያስመስለዋል። ስትይዙት ግን በጣም ደስ ስላለች። ትናንሽ ስልኮች የሆነ ደስ የሚል ነገር አላቸው። እነዚህም የሆነ ሃንድ ለማድረግ ደስ ይላሉ። ኪሳችሁ ስታደረጉት ቀላል ነው። በቃ ምንም የያዛችሁ አይመስልም ማለት ይቻላል እና ከጀርባውም ዲዛይኑ አሪፍ ነው። ካሜራዎቹ እንደምታዩቸው 2 ካሜራዎች አሉ። 13 ሜጋ ፒክስል እና 2 ሜጋ ፒክስል ናቸው። ሁለቱም አሪፍ ናቸው። ስካነሩም አሪፍ ነው፣ ግን ትንሽ አንዳንዴ ላግ ያደርጋል፣ ላያነብላችሁ ይችላል በፍጥነት። ስቶሬጁ በፍጥነት ነው የምትሞላባችሁ። 32 ጂቢም ስለሆነች ተጨማሪ ሚሞሪ ካርድ ወይም ኤስዲ ካርድ ያስፈልጋችኋል። እስከ 512 ጂቢ ድረስ ኤክስፓንድ ማድረግ ትችላላችሁ፣ መጨመር ትችላላችሁ ማለት ነው። ኖቲፊኬሽን ሴንተሩም በጣም አሪፍ ነው። እንደምታዩት አሁን እንደመጣው የሳምሰንግ ዩአይ ነው። ጽድት ያለ ነው። ብራይትነሱም በጣም ቦግ ይላል። እንደምታዩት ውጪ ስትጠቀሙ ያስቸግራችሁ ማለት ነው። ስለዛ በአጠቃላይ ስለዚህ ስልክ ምን ታስባላችሁ? ማን መግዛት አለበት ስላላችሁ እኔ ብዙም ስልክ የማያስፈልገው ሰው ለመደዋወል የሚፈልግ ሰው ብቻ ኢሞ ወይም ቴሌግራም
እነዚህ ዋትሳፕ፣ እነዚህ ቀለል ያሉ አፖችን ለመጠቀም ይፈልግ ሰው ቢገዛው መክረዋለሁ። ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ፒስ